ግን ፈልጎት መጣ። የእግሩን ፉትስቴፕ እየተከተለ ፈልጎት ኢየሱስን አገኘውና በእግሩ ስር ወደቀ የሚል ቃል አለ። እኛስ እንዴት ነን? ስንት በረከት እየፈሰሰ ካፋችን ምስጋና እየወጣ ነው፣ ጌታን እያከበርነው ነው። ኖ በቃ እግዚአብሔር አይናገረናል። በቃ በጣም ስለሚያስፈራ በሙሴ በኩል ንገረን። እግዚአብሔር ምን አለ? ይሄ ሕዝብ 10 ጊዜ ተፈታተነኝ፣ 10 ጊዜ ቆጥሬ አግኝቸዋል። ይኸው ስትዘምሩ ደስ ካላችሁ፣ ደስታ ከተሰማችሁ ምንድነው እሱ? አንድ ቦታ ይሄን ምሳሌ ሳስተምር አንድ ልጅ ምን አለ? አሻሮ ነው የሚወጣው ብሎ ክብር ሁሉ ለእግዚአብሔር ይሁን። ጌታ የተመሰገነ ይሁን። እግዚአብሔርን ስለዚህ ማለዳ ስለዚህ ጠዋት እጅግ አድርጌ አመሰግናለሁ። በመካከላችሁ ደግሞ ተገኝቼ የእግዚአብሔርን ቃል ለማካፈል እድል ስላገኘው ፓስተር እግዚአብሔር ይባርክህ። አምነህ በጉባኤው መሃል ይሄን እውነት እንዳስተምር እድል ስለሰጠኸኝ እግዚአብሔር ይባርክህ ማለት እፈልጋለሁ። በጣም ደስ ብሎኛል በመካከላችሁ ስላለው። ክብር ለእግዚአብሔር ይሁን። ሁሌ በመጣሁ ቁጥር በቃ ደስ የሚል መንፈስ ይሰማኛል። በመካከላችሁ ያለው የጌታ መገኘት ልዩ ነው፣ ግሩም ነው። ሃሌሉያ ነው። ለጌታ ክብር አምጡ። ሃሌሉያ፣ እግዚአብሔር ይመስገን። እንደ ቆምን ሁላችንም መዝሙር 95ን እናውጣና ከዛ ክፍል አንድ ቃል አንብበን ከዛ የእግዚአብሔርን ቃል አካፍላችኋለሁ። መዝሙር 95 በጣም የምወደው ክፍል ነው። ስለ አምልኮ ስለ ምስጋና እንዳስተምር እድል መጀመሪያ በማገኝባቸው ቦታዎች ሁሉ መጀመሪያ ማስተማር የምወደው ክፍል ይሄ ክፍል ነው። ምክንያቱም በውስጡ የታጨቀ እውነት አለው። የታጨቀ እውነት ልነግራችሁ አልችልም። በቃ በደንብ ፍንትው አድርጎ የሚያበራ የእግዚአብሔር ቃል እውነት በውስጡ ስላለ ከዛ ክፍል ላይ የእግዚአብሔርን ቃል ዛሬ ያካፍላችኋለሁ። እንደዚህ ይላል ቁጥር 1 ላይ ኑ በእግዚአብሔር ደስ ይበለን። እስቲ ኑ በሉ። ኑ በእግዚአብሔር ደስ ይበለን፣ ለአምላክ ለመድኃኒታችን እልል እንበል። በምስጋና ወደፊቱ እንድረስ፣ በዝማሬም ለእርሱ እልል እንበል። እግዚአብሔር ታላቅ አምላክ ነውና፣ በአማልክትም ሁሉ ላይ ታላቅ ንጉሥ ነውና። እግዚአብሔር ሕዝቡን አይጥላቸውም፣ የምድር ዳርቻዎችም በእጁ ውስጥ ናቸው። የተራሮችም ከፍታዎች የእርሱ ናቸው። ባህር የእርሱ ናት፣ እርሱም አደረጋት፣ የብሱንም እጆቹ ሰሯት። ከዛ እንደገና ቁጥር 6 ላይ ኑ ይላል። ኑ በሉ እስቲ። ኑ እንስገድ፣ ለእርሱም እንገዛ፣ በእርሱ ባደረገን በእግዚአብሔር ፊት እንንበርከክ። እርሱ አምላካችን ነውና እኛ የመሰማሪያው ሕዝብ የእጆቹም በጎች ነንና። ቁጥር 8 በምድረ በዳ እንደተፈታተኑት እንዳስቆጡት ጊዜ ዛሬ ድምፁን ብትሰሙ ልባችሁን አታጽኑ። የተፈታተኑኝ አባቶቻችሁ ፈተኑኝ፣ ስራዬንም አዩ። ያቺን ትውልድ 40 ዓመት ተቆጥቻት ነበር። ሁልጊዜ ልባቸው ይስታል፣ እነርሱም መንገዴን አላወቁም አልሁ። ወደ ረፍቴ እንዳይገቡ በቁጣዬ ማልሁ የሚል ቃል አለ። አጭር ጸሎት እናድርግና የእግዚአብሔርን ቃል እንሰማለን። ጌታ ሆይ እናመሰግንሃለን ስለዚህ ብሩህ ማለዳ፣ ስለዚህ ድንቅ ማለዳ በእድሜያችን ላይ ስለጨመርከው ደግሞም በአንተ ፊት ቁጭ ብለን ቃልህን ለመስማት ሙሉ ጤና ስለሰጠህን እድል ስለሰጠህን እግዚአብሔር ሆይ እናመሰግንሃለን። ጌታ ሆይ ድምፅህን እንድታሰማን እንጠይቀሃለን። በኤደን ገነት ውስጥ ይመላለስ የነበረው ያ ድምፅህ ዛሬ በዚህ ጉባኤ መካከል እንዲመላለስ በኢየሱስ ስም ለልባችን እንድትናገረን ልባችን እንዲቃጠል በኢየሱስ ስም ጸልያለሁ። ያንተ ቃል ጉልበት አለው፣ እሳት ነውና በኢየሱስ ክርስቶስም የቃልህ እውነት እንዲበራ፣ እንዲፈታ፣ እንዲብራራ፣ እንዲገለጥ በጌታ በኢየሱስ ክርስቶስም መንፈስ ቅዱስ ይሄን ሥራ እንዲሰራ በዚህ ጉባኤ መሃል እንጸልያለን። ስለሰጠህን ድንቅ መልካም አምልኮና አመሰግንሃለን። ክብር ሁሉ ለአንተ ይሁንልህ በኢየሱስ ስም። እግዚአብሔር ይባርካችሁ። ተቀመጡ። ይሄ መዝሙር 95 በጣም አስገራሚ ክፍል ነው። በጣም የሚገርም ክፍል ነውና ምናልባት ለመረዳት እንዲመቸን ከፋፍለን ማስቀመጥ ይኖርብናል። ስለዚህ ይሄን ክፍል በአራት ከፍየዋለሁ። በአራት ዋነኛ ሐሳቦች ከፍያለሁ። ቁጥር 1 እና ቁጥር 2 የምስጋና ጥሪ ነው ዳዊት የሚያሰማን። ቁጥር 1 እና ቁጥር 2 የምስጋና ጥሪ ሲያሰማን እንመለከታለን። ከቁጥር 2 እስከ ቁጥር 5 ድረስ ደግሞ ከቁጥር 2 መጨረሻ እስከ ቁጥር 5 ድረስ ደግሞ የውዳሴ ጥሪ
ዳዊት ሲያሰማ እንመለከታለን። ምናልባት ይሄ የድሮ ትርጉም ላይ ውዳሴ የሚል ቃል አናገኝም። ምናልባት አዲሱ መደበኛ ትርጉም የያዛችሁ ሰዎች ካላችሁ ግን ቁጥር 2 አዲሱ መደበኛ ትርጉም ምስጋናን ይዘን ፊቱን እንቅረብ፣ በዝማሬም እናወድሰው ፕሬዝ እናርገው የሚል የውዳሴን ኮንሴፕት ይናገራል። እስከ ቁጥር 5 ያለውንም ክፍል ሄዳችሁ ስታነቡት ሞሮፍ የውዳሴ ኮንቴንት ያላቸውን ሐሳቦች በዛ ውስጥ ጽፏል። ቁጥር 6 እና ቁጥር 7 ስትመለከቱ ሌላ ጥሪ ዳዊት ያስተላልፋል። የአምልኮ ጥሪ እንደገና ሲያስተላልፍ፣ የስግደት ጥሪ፣ የወርሺፕ ጥሪ ሲያስተላልፍ እንመለከታለን። ቁጥር 6 እና ቁጥር 7 ከዛ በኋላ ከቁጥር 8 እስከ ቁጥር 11 ደግሞ ባናመሰግን፣ ባናወድስ፣ ባናመልክ ዕጣ ፈንታችን ምንድነው? ውጤቱ ምንድነው? የሚለውን ዳዊት ከሆነ ትውልድ ታሪክ ተነስቶ ለእስራኤል ሕዝብ ወይም ደግሞ ለሕዝቦቹ ይህንን ሐሳብ ሲናገር እንመለከታለን። ዛሬ የምስጋና ቀናችሁ ስለሆነ ብዙ የምቆየው ምስጋናው ላይ ነው። ግን እንዲያው ትንሽ ሃይላይት ለማድረግ ውዳሴንና አምልኮንም ነካ አደርጋለሁኝ። ግን እስቲ ከታች ልነሳና እንዲያው ከውጤቱ ልነሳና ወደ ተነገረን ነገር እንድንመጣ እፈልጋለሁ። ቁጥር 8 ጀምሮ እንዳያችሁት በምድረ በዳ እንደተፈታተኑት እንዳስቆጡት ጊዜ ዛሬ ድምፁን ብትሰሙ ልባችሁን አታጽኑ የሚል ቃል እናገኛለን እና ይሄ ቃል በዕብራውያን ምዕራፍ 3 እና ምዕራፍ 4 ላይ ተጠቅሶ እናገኘዋለን። ልባችሁን አታጽኑ የሚለው ቃል ዛሬ ድምፁን ብትሰሙ ልባችሁን አታጽኑ የሚለውን ቃል ዕብራውያን ምዕራፍ 3 እና ምዕራፍ 4 ውስጥ እናገኘዋለን። ሁላችሁም እንደምታውቁት ዕብራውያን ምዕራፍ 11 የእምነት አባቶች የተዘረዘሩበት ክፍል ነው። ጃያንት የሆኑ የሚገርሙ የእምነት አባቶች የተዘረዘሩበት ክፍል ነው ዕብራውያን ምዕራፍ 11 የእምነት አባቶች። ሃሌሉያ። ምዕራፍ 3 እና ምዕራፍ 4ን ግን ደግሞ ስትመለከቱ ዕብራውያን መጽሐፍ ያለማመን አባቶች ተብለው የተጠቀሱ ናቸው። ማመን ያቃታቸው፣ ከእምነት የጎደሉ፣ እምነት የሚባል በውስጣቸው ያልተፈጠረባቸው፣ ምንም ያህል ድንቅ ነገር ቢያዩ፣ ምንም ያህል ግሩም ነገር ኤክስፒሪየንስ ቢያደርጉ፣ ምንም ማመስገን ያልቻሉ፣ ማመን ያልቻሉ ሰዎች እንደሆኑ እንመለከታለን እና ይሄ የዳዊት መዝሙር 95 እና ዕብራውያን ምዕራፍ 3 እና ምዕራፍ 4 ላይ ያሉት ህዝቦች የትኛዎቹ ህዝቦች ናቸው ብለን ስናጠና ከግብፅ ምድር የወጡ የኤርትራን ባህር የተሻገሩ በምድረ በዳ 40 ዓመት የተጓዙ ነገር ግን ወደ ተነገረላቸው የተስፋ ቃል ሊገቡ ያልቻሉ ካለማመናቸው የተነሳ ወደ ተነገረላቸው የተስፋ ቃል ሊገቡ ያልቻሉ እነዛ ህዝቦች ያለማመን አባቶች ተብለው የተጠቀሱ ናቸው እና የዕብራውያን ጸሐፊ እምነት ጎሏቸዋል ብሎ ነው የነገረን። ባለማመናቸው ምክንያት ነው ብሎ ነው የነገረን። ዳዊት ደግሞ በዚህ ስፍራ ላይ የሚነግረን ማመስገን፣ ማወደስ፣ ማምለክ ያቃታቸው ህዝቦች ናቸው ብሎ ነግሮናል። ስለዚህ ሁለቱን ስናስታርቅ እምነት ባለበት ስፍራ ሁሉ ምስጋና አለ። ሃሌሉያ። የሚያምን ሰው ሰፈር ማጉረምረም የለም። በእምነት የተሞላ ሰው ሰፈር ሃሌሉያ መርመር ማድረግ በእግዚአብሔር ላይ አፍን መክፈት የለም። እንደዛ የሚባል ምናልባት በተለያየ መከራ፣ በተለያየ ፈተና፣ በተለያየ ችግር ውስጥ እያለፈ ያለ ሰው ሊሆን ይችላል። ምዕራፍ 11 ስትመለከቱ በተለያየ ችግር ውስጥ ያለፉ ሰዎች ናቸው። ግን የእምነት ሰዎች ስለነበሩ በአምላካቸው ልባቸው የጸና ነበረ። ሃሌሉያ። ማጉረምረም ሰፈር ያሉ ሰዎች ደግሞ በተአምር ካፋቸው ምስጋና የማይወጣ ማመን የጎደላቸው ሰዎች እንደሆኑ ሁለቱን ክፍል ስናስታርቅ የምንመለከተው የምናየው እንደሆነ እንረዳለን እና እንደዚህ አይነት ሰዎች ዳዊት የሚነግረን እግዚአብሔርን ይፈታተኑታል፣ ደግሞም እግዚአብሔርን ያስቆጡታል ብሎ ነግሮናል። ይፈታተኑታል። የማያመሰግን ሰው፣ የማያወድስ፣ የማያመልክ ሰው፣ በእምነት የማይኖር ሰው ለእግዚአብሔር ፈተና ነው። በቃ ይቆጣል፣ አምላክ ይቆጣል ብሎ ይነግረናል እና ይሄ ምን ያሳየናል ብላችሁ ብትጠይቁ እግዚአብሔር ካደረገልን በኋላ፣ ከሰጠን በኋላ፣ ከባረከን በኋላ ምስጋናን፣ አምልኮን ከኛ የሚጠብቅ አምላክ እንደሆነ ልናስተውል ልንመለከት ይገባናል። አይገርማችሁም? ይጠብቃል እኮ ካደረገልሽ በኋላ፣ ካደረገልህ በኋላ፣ ካደረገልን በኋላ እግዚአብሔር ከአፋችን የምስጋና ቃል እንዲወጣ ይጠብቃል። እኔ እንዴት ምስጋናዬን እንደሚቀይረው ይሄ ኮንሴፕት ልነግራችሁ አልችልም። ለምን ስመጣ እንዲሁ ዝም ብዬ ላመስግን ብዬ ሳይሆን የሚጠብቅብኝ አምላክ አለ። ስላደረገልኝ፣ ስለሰጠኝ፣ ስለባረከኝ
ይጠብቃል ጌታ። ሉቃስ 17 ላይ ስትመለከቱ በጣም የሚገርም ታሪክ አለ። 10 ለምጻሞች ነበሩ። ሄዳችሁ ራሳችሁን ለካህን አሳዩ አላቸው ኢየሱስ። በመንገድ ሲሄዱ ይላል መጽሐፍ ቅዱስ፣ በመንገድ እየሄዱ ተለያይተዋል ከኢየሱስ ጋር። ምን ያህል ኪሎ ሜትር እንደተለያዩ መጽሐፍ ቅዱስ አይነግረንም። ብቻ በመንገድ ሲሄዱ ያው 10 ለምጻሞች ናቸው። አንድ ላይ ነው የኖሩት። ያው ከሰፈር ወጥተው ነው የሚኖሩት። ማላይ ምኑ ጋር ምን ለምጽ እንዳለ ይተዋወቃል። አንዳንዱ ግንባሩ ላይ ነው፣ አንዳንዱ ጆሮ ላይ ነው፣ አንዳንዱ እጁ ላይ ነው፣ ይተዋወቃል። እና እያወሩ ሲሄዱ ሃሌሉያ ሲያይ አንዱ እጁ ላይ አንተ እጅ ላይ ያለው ነስቷል፣ ግንባር ላይ ነስቷል። ሲፈታተሹ ሃሌሉያ ሁሉም ነፃ ሆነዋል። የሚገርማችሁ ግን 9ኙ ያን በረከት ተቀብለው ወደ ቤታቸው ሄዱ። አንዱ ብቻ ሳምራዊ ይለዋል እግዚአብሔርን እያከበረ ተመለሰ የሚል ቃል አለና ጌታን ሊያመሰግን ፈልጎት፣ እኔ ምን ያህል ኪሎ ሜትር እንደተራራቁ አላውቅም፣ ግን ፈልጎት መጣ። የእግሩን ፉትስቴፕ እየተከተለ ፈልጎት ኢየሱስን አገኘውና በእግሩ ስር ወደቀ የሚል ቃል አለ። እግዚአብሔር ይመስገንና ኢየሱስ ምን እንዳለ ታውቃላችሁ እንዴ? 10ሩም አልነበሩ የተፈወሱት፣ 9ኙ ወዴት ሄዱ አለ። እየጠበቀ ነበር ማለት ነው ኢየሱስ። እህቴ ሆይ ወንድሜ ሆይ ጌታ ካደረገልን በኋላ ጌታ ከኔና ከናንተ ምስጋናን ይጠብቃል። ጌታ ከኔና ከናንተ አምልኮን ይጠብቃል። ምዕራፍ 7 ሉቃስ ሄዳችሁ ብትመለከቱም ለስምዖን ያለው ምንድነው? እኔ ወደ ቤትህ ገባው፣ ለእግሬ ውሃ ላቀረብክ እየጠበቅኩ ነበር አለ። ጉንጬን አልሳምከኝም፣ እየጠበቅኩ ነበር። ዘይት አልቀባኸኝም፣ እየጠበቅኩ ነበር። አይገርማችሁም? ይጠብቃል አምላካችን። ካረገልን በኋላ ይጠብቃል። ዝም ብለን በርሙዳ መሆን አይቻልም። ውጦ ዝም ማለት አይቻልም። ሃሌሉያ! አረ ሃሌሉያ! ለጌታ ክብር አምጡለት። እግዚአብሔር የተመሰገነ ይሁን። እንዲያው የተፈታተኑኝ አባቶች ስራዬን አዩ አለ እግዚአብሔር። ስራውን አይተዋል እኮ። እንዲያው ምን አዩ የሚለው ይሄ በምድረ በዳ የተጓዘው ህዝብ ምን አይቶ ማመስገን እንዴት አቃተው የሚለውን ነህምያ ምዕራፍ 9 አንዴ ይሄን ክፍል ሳትጥሉት ነህምያ ምዕራፍ 9 ሂዱና ባጭር በ3 በ4 ጥቅሶች ውስጥ ነህምያ አስቀምጦታል። ይሄ ህዝብ የተባረከውን በረከት የተቀበለውን ከእግዚአብሔር እጅ የወጣውን በረከት ነህምያ በደንብ አድርጎ አስቀምጦልናል። ምዕራፍ 9 ላይ አንዴ ሂዱና እየዘለልኩ ቁጥር አነብላችኋለሁ። ነህምያ ምዕራፍ 9 ቁጥር 15 እንደዚህ ይላል። ለዚህ ህዝብ ስለተደረገው ነገር ሲያወራ ለረሃባቸውም ከሰማይ እንጀራ ሰጠሃቸው ይላል። ስለዚህ 40 ዓመት ሲጓዙ አስቤዛ የለም፣ አስቤዛ የለም። 40 ዓመት እኮ ነው የምላችሁ። ከግብፅ ሲወጡ ወደ 600,000 አባወራዎች ናቸው። እንግዲህ ሚስትና ልጆችን ጨምሩበት ምን ያህል ቁጥር እንደሆኑ አስቡ። ያን ሁሉ ህዝብ ለ40 ዓመት እንደ ንስር በክንፍ ተሸከምኩ ያለ እግዚአብሔር 40 ዓመት መግቧቸዋል። ምግቡ በራቸው ድረስ እየመጣ ያውም የመላእክትን ምግብ መናን። ለረሃባቸው ከሰማይ እንጀራ ሰጠሃቸው ይልና ለጥማታቸው ከአለት ውሃ መጣህላቸው ይላል። የሚገርም ነው። ቢል አይከፍሉም ነበር። በራቸው ድረስ ከአለት የወጣ ውሃ ያልፋል። በእያንዳንዳቸው እየቀዱ መጠጣት ብቻ። ምን አይነት በረከት ነው የተባረኩት! ኧረ እኔን እዛ ምድረ በዳ ውስጥ ይክተተኝ። በተለይ በዚህ ኑሮ በተወደደበት ዘመን አይገርማችሁ? ቁጥር 19ን ተመልከቱት። አንተ በምህረት ብዛት በምድረ በዳ አልተውካቸውም፣ በመንገድ ይመራቸው ዘንድ የደመና አምድ በቀን የሚሄዱበትን መንገድ ያበራላቸው ዘንድ የእሳት አምድ በሌሊት ከነርሱ አራቀም ይላል። የደመና አምድ በቀን ነበረ። መኖሪያ ያስፈልጋቸውም። ኑሯቸው ኦፕን ኤር ነበር። ኦፕን ኤር ውስጥ ነበር የሚኖሩት። ኤር ኮንዲሽንድ የሆነ አይገርማችሁ? ደመናው አለ። ሐሩር አይጎዳቸውም፣ ፀሐይ አይጎዳቸውም። የተስተካከለ አየር ለቀንም ለሌሊትም። ሃሌሉያ! መጠለያ ነበራቸው። የሰው ልጅ ምንድነው የሚያስፈልገው? መብል፣ መጠጥ፣ መጠለያ አይደል? ለመኖር የሚባለው አሟልቶላቸዋል። ከዛ ደግሞ ሌሊት የእሳት አምድ ይሆናል፣ ይቀየራል።
የመብራት አይከፍሉም። አይገርማችሁ? አይከፍሉም። በብርሃን ውስጥ ነው ያሉት እንኳን። ኧረ ሃሌሉያ! ምን አይነት በረከት ነው! እና ይሄን እኮ ማወራችሁ ይሄ ህዝብ ጣዖት እየሰራ እያመለከም ኔክስት ዴይ ምግቡ አለ፣ ኔክስት ዴይ መጠጡ አለ፣ ኔክስት ዴይ ደመናው አለ። እያስቆጡትም እያስመረሩትም አይገርማችሁ? እያጉረመረሙም እያለቀሱም እግዚአብሔርን እየተፈታተኑትም ኔክስት ዴይ ግን ቸርነቱ አይቋረጥ። ለዚህ ነው እኮ ኢየሱስ ከአንዱ ከእግዚአብሔር በቀር ቸር የለም ያለው። ለኃጥአንም ለጻድቃንም ፀሐይን ያወጣል፣ ዝናብን ያዘንባል። አይገርማችሁም? የእግዚአብሔር ቸርነት በእኛ ማንነት ላይ የተመሰረተ አይደለም፣ በእኛ ሁኔታ ላይ የተመሰረተ አይደለም። ጥሩ ስንሆን አይደለም እግዚአብሔር ቸር የሚሆንልን። እግዚአብሔር ለዘላለም ቸር አምላክ ነው። ሃሌሉያ! እግዚአብሔር ለዘላለም ቸር አምላክ ነው። እግዚአብሔር ለዘላለም ቸር አምላክ ነው። ይሄ ምድራዊው በረከት ነው። አንድ ልጨምርላችሁ። ቁጥር 21ን ተመልከቱትና ወደ ቁጥር 20 ይመለሳል፣ ወይም ቁጥር 13 ላይ ይመለሳል። ቁጥር 21 ላይ ደግሞ 40 ዓመት በምድረ በዳ መገብካቸው፣ ምንም አላጡም፣ ልብሳቸውም አላረጀም፣ እግራቸውም አላበጠም ይላል። ዋው! ልብሳቸው አላረጀም ማለት ምን ማለት ነው? ሾፒንግ ሄደው አያውቁም። ሾፒንግ የለም። በቃ አንዱ ሲሞት ያንን ልብስ ሲለብሱት አዲስ ይሆናል። የማያረጅ ልብስ፣ ብራንድ ኒው። ሃሌሉያ! አዲስ ልብስ። ከዛ ደግሞ እግራቸው አላበጠም ይላል። የሚገርም ነው። አሮን ነው ባዶ እግራቸውን ይሄዱ ነው የሚመስለኝ። ጫማ አድርገው እንደነበር አላውቅም፣ ግን ባዶ እግራቸውን ሲጓዙ እግራቸው ምን ማለት ነው? ጤንነታቸው የተጠበቀ ነበር ማለት። ስንቶች ጤንነታችሁ ተጠብቋል ዛሬ? ሲለ ጌታ ክብር አምጡለት። ሃሌሉያ! እግዚአብሔር ሊመሰገን ይገባል። አንዴ ወደ ቁጥር 13 ልመልሳችሁ። የእነዚህ ሰዎች ታሪክ የሚያስገርም ነው። ዛሬ እነሱ ላይ እንድንፈርድ አይደለም፣ እኛን እንድናይ ነው። እኛስ እንዴት ነን? ስንት በረከት እየፈሰሰ ካፋችን ምስጋና እየወጣ ነው። ጌታን እያከበር ነው። ይጠብቃል በሉልኝ። አጠገባቸው ያለው ሰው አምላክ ይጠብቃል ልታመሰግነው በሉልኝ። ቁጥር 13 ደግሞ ያስገርማል። ወደ ሲና ተራራ ወረድህ፣ ከሰማይ ተናገርካቸው፣ ቅኑን ፍርድና እውነቱን ሕግ፣ መልካሙን ሥርዓትና ትእዛዝ ሰጣሃቸው ይላል። አይገርምም? ሲና ተራራ ላይ አምላክ ሲወርድ፣ በክብሩ ሲመጣ፣ በመለከት ድምፅ ሲመጣ፣ በጭጋግ በተለያየ ነገር አምላክ ሲገለጥ፣ የአምላክ ክብር ሲገለጥ በአይናቸው አይተዋል። እኛ ዛሬ ክብርህን አሳየን ብለን የምንጮህበት ጉዳይ እነሱ ኤክስፒሪየንስ አድርገውታል። መጽሐፍ ቅዱስ እንደሚነግረን ተናገራቸው። እግዚአብሔር ከሰማይ ሲናገር ድምፁን ሰምተውታል። እንዲሁም አንዴ ምን አሉ? ኖ በቃ እግዚአብሔር አይናገረን አሉ። በቃ በጣም ስለሚያስፈራ በሙሴ በኩል ንገረን እስኪሉ ድረስ ያ ሁሉ ህዝብ የአምላክን ድምፅ ሰምቷል፣ ክብሩን አይቷል፣ በደመና ሲወርድ አይተውታል። ምን ጎደለው ህዝብ? ምን ያጣው ነገር አለ? መጽሐፍ ቅዱሳችሁን ስታጠኑ መጽሐፍ ቅዱስ ሬከርድ ያደረገልን 2 ጊዜ እንደዘመሩ 2 ጊዜ እንዳመሰገኑ፣ ወይም አንደኛው ምስጋና ነው፣ አንደኛው አንተ ምንጮ ይፍለቅ ብለው የዘመሩበትን እናገኛለን። በጣም የታወቀው ፌመስ የሆነው ዘጸአት ምዕራፍ 15 የኤርትራ ባህር ሲከፈል በማርያም መሪነት ከበሮአቸውን አንስተው አስደናቂ የውዳሴ መዝሙር፣ እንዴት የሚያስገርም የውዳሴ መዝሙር! ፈረሱንና ፈረሰኛውን በባህር ያዘ፣ በአፍንጫው እስትንፋስ ውሆች ከመረ፣ እንደ አምላካችን እንደ እግዚአብሔር ማን ነው እያሉ የሚገርም ዝማሬ ዘመሩ። 3 ቀን አልፈጀባቸውም። ከዛ በኋላ ታሪካቸውን ስታጠኑ እንዲሁም መጽሐፍ ቅዱስ ላይ እግዚአብሔር ምን አለ? ይሄ ህዝብ 10 ጊዜ ተፈታተነኝ። 10 ጊዜ ቆጥሬ አግኝቸዋል። 10 ቦታ እግዚአብሔርን ተፈታትነውታል። አንዴ በውሃ ደግሞ በመልካም ነገር እኮ ቢሆን ጥሩ፣ አንዴ በውሃ አንዴ በምግብ፣ በቃ ከምግብና ከውሃ ያላለፈ እግዚአብሔር ለትውልድ እያዘጋጃቸው እያለ፣ ለዓለም ህዝብ ብርሃን እንዲሆኑ እያዘጋጃቸው እያለ እነሱ በሚበላ በሚጠጣ ነገር በአምላካቸው ላይ ሲማረሩ። ወንድሞቼ እህቶቼ፣ በእውነት ነግራችኋለሁ፣ ከሚበላ ከሚጠጣ እንለፍ፣ ከበረከት እንለፍ። አምላካችን ለከበረ ነገር ጠርቶናል። አምላካችን ከፍ ላለ ነገር ጠርቶናል።
ምስጋናችን ከዛ መውጣት አለበት። እምነታችን ከዛ መውጣት አለበት። እና ምን አለ መጽሐፍ ቅዱስ በዚህ ስፍራ ላይ ሲናገር ቁጥር 10 ላይ መንገዴን አላወቁም አልሁ አለ እግዚአብሔር። አላወቁ እነዚህ ሰዎች ምንም መንገዴን አይደንቲፋይ አላደረጉም አለ። መጽሐፍ ቅዱስን ስናጠና 3 መንገዶችን እናገኛለን። ዮሐንስ 14 እውነት፣ መንገድ፣ ሕይወት። የዘላለም ሕይወት መንገድ ኢየሱስ ነው። ወደ አብ የሚያደርስ ብቸኛ መንገድ ኢየሱስ ነው። አንደኛ ቆሮንቶስ ምዕራፍ 12 መጨረሻ ላይ ምዕራፍ 13 ወደ ፍቅር ከመግባቱ በፊት ደግሞ ሐዋርያው ጳውሎስ ምን አለ? ከሁሉ የሚበልጥ መንገድ አሳያችኋለሁ አለ። ስለ ስጦታ፣ ስለ ጸጋ ስጦታ አወራና ከሁሉም የሚበልጥ መንገድ አሳያችኋለሁ ብሎ ምዕራፍ 13 ስለ ፍቅር አወራ። ስለዚህ የአገልግሎት መንገድ ደግሞ ፍቅር ነው። የአገልግሎት መንገድ ፍቅር ነው። ከፍቅር ውጪ መንገድ ሊኖር አይችልም። የሚያገለግል ሰው በፍቅር ማገልገል አለበት። 3ኛው መንገድ ደግሞ ምስጋና ይባላል። መዝሙር 50 ስናነብ ምስጋና የሚሰዋ እርሱ ያከብረኛል፣ ማዳኔን የማሳይበት ምን መንገድ ከዛ አለ ይላል። ሃሌሉያ። መንገዴን አላወቁም አለ። ምን አለ ቢያመሰግኑት፣ ምን ያለ ቢያመሰግኑት የሁሉ በረከት ተቀብለው። ስለዚህ እግዚአብሔር እንድናመሰግነው ይፈልጋል። ለዚህ ነው ዳዊት በዚህ በመዝሙር 95 ላይ ህዝቡን ሲቀሰቅስ የምናገኘው። ኑ ይላቸዋል። ተመልከቱ ቁጥር 1 ላይ ኑ በእግዚአብሔር ደስ ይበለን፣ ለአምላክ ለመድኃኒታችን እልል እንበል፣ በምስጋና ወደፊቱ እንድረስ ሲል እናያለን። ስለዚህ የምስጋና ጥሪ ነው የመጀመሪያው ጥሪ። በምስጋና ወደፊቱ እንድረስ። ኦፍ ኮርስ ስለ ውዳሴ ማውርቷል። ሁለቱ ተጣምረው ነው ምስጋናና ውዳሴ አንድ ላይ ሆነው የመጀመሪያው ኑ ውስጥ ተቋጥረዋል። ከዛ ቁጥር 6 ላይ ደግሞ ኑ እንስገድ ለእርሱም እንገዛ የሚል ሐሳብ እናገኛለን። እነዚህን ሐሳቦች መተንተን አለብን። ምክንያቱም በምድራችን ውስጥ ቀላቅለናቸዋል። ትርጉማቸው ተደባልቀውብናል፣ ወይም አንድ አድርገን እንወስዳቸዋለን። እየዘመርን እያመሰገንን ይሁን እያወደስን ይሁን እያመለክን ይሁን አናስተውለውም። በመካከላቸው ያለው አንድነትና ልዩነት አንረዳውም። በቃ መዝሙር መሆኑን ነው የምንቀበለውና አሁን የሶሻል ሚዲያ ዘመን ነው። ሶሻል ሚዲያም ላይ በቃ ድንቅ አምልኮ ተብሎ ይለጠፍልናል። ስንገባ የአምልኮ ይሁን አንዳንዴ ለጠላትም እየተዘመረ ወይም የምስክርነት መዝሙርም ሆኖ ድንቅ አምልኮ ይባላል እና አለየነውም። እያንዳንዱን በክፍል አላስቀመጥነውምና ዕውቀቱን ማግኘት ያስፈልገናል። ከዴፊኒሽን ከትርጉም መነሳት አለብን። ይሄን ሐሳብ አይ ቲንክ ባለፈው ሳገለግልም ተናግሬያለሁ። ደግሜ ባስብላችሁ ደስ ይለኛል። እስቲ በሉ ከኔ ጋር ምስጋና ስላደረገልኝ ነው በሉ። ውዳሴ ስላደራረጉ ነው። አምልኮ ስላድራጊው ነው። ሃሌሉያ። በቃ በጣም ይተረጉምልናል። ስላደረገልን ነገር እናመሰግናለን፣ ስላደረገበት መንገድ እናወድሳለን፣ ስለ አድራጊ ማንነቱ እናመልከዋለን። አምልኮ ማንነቱ ጋር ነው የሚሄደው። ምስጋና ድርጊቱ ጋር ነው የሚሄደው። አንድ ነገር ልንገራችሁ። አሁን እዚህ ትምህርት መሃል አንዱ ሰው አጠገባችሁ ያለው ሰው ዞር ብሎ አመሰግናለሁ ቢላችሁ እንዴ ማንኞኜ ነው የምታመሰግነኝ ነው የምትሉት ወይስ ምን አድርጌልህ ነው የምታመሰግነኝ ነው የምትሉት? ድርጊቱ ጋር ነው የምትሄዱት አይደል? ወይ ወረቀት ሰጥቷችሁ ወይ እስክሪፕቶ ሰጥቷችሁ ከሆነ ምስጋናውን ትቀበላላችሁ። አንድ ሰው ደግሞ በጎን በኩል ያለው ተነስቶ እግራችሁ ስር ወድቆ ሊሰግድ ቢሞክር ሊያመልካችሁ ቢሞክር አይሆንባችሁ፣ አይድረስባችሁ። ምንድነው የምትሉት? ምን አድርጌልህ ነው የምትሰግድልኝ ነው የምትሉት ወይስ ማንኞኜ ነው የምትሉት? ማንነት ጋር ነው የሚሄደው። ወርሺፕ ማንነት ጋር ነው የሚሄደው። ለዚህ ነው የራእይ መጽሐፍ መጨረሻ ስናጠና ወደ ሰማይ ወስዶ ቱር ሲያስደርገው የነበረው መልአክ እግሩ ስር ዮሐንስ ሊወድቅ ተነሳ አይደለ? እንዳታደርገው ተጠንቀቅ አለና ምን አድርጌልህ ነው ምናምን አይደለም ያለው። እኔ ምንድነኝ ያለው? ከአንተ ጋር አብሬ የማገለግል ባሪያ ነኝ። ማንነቱን ነው የነገረው። ባሪያ ደግሞ ይሰግዳል እንጂ አይሰገድለትም። ሃሌሉያ። ባሪያ ሰጋጅ ነው። ስለዚህ መላእክቶች ሰጋጆች ናቸው፣ የሚሰገድላቸው አይደሉም። የአንዴ አይደለም ሁለቴ ነው ያለው። ሄዳችሁ ክፍሉን ብታጠኑ እነ ጳውሎስም ታስታውሱ እንደሆነ አንድ ሽባ ተረተሩና የዛ ሀገር ሰዎች ካህናቶች ሁሉ መጡ። አበባ ጉንጉን ይዘው በሬ ይዘው ምናምን ሊያርዱላቸው አማልክት በመካከላችን ወርደዋል ብለው ልብሳቸውን ቀደዱ ይላል መጽሐፍ ቅዱስ። እና ምንድን ነው ያሉት? እንደናንተው ምንድነን? ሰዎች ነን። ማንነታችን ሰውነት ነው። ለሰው አይሰገድም። ሃሌሉያ። ኧረ ሃሌሉያ። እግዚአብሔር ለምንድን ነው የሚሰገድለት ካላችሁ እሱ እግዚአብሔር ስለሆነ፣ እሱ አምላክ ስለሆነ ነው። ለአምላክነቱ ነው የምንሰግደው።
ስለዚህ ስላደረገልን ነገር ግን እናመሰግናለን። ከሱ ስለወጡት በረከቶች፣ ከሱ ስለፈሰሱልን በጎነቶች እናመሰግናለን። እንዲያው ከዝማሬም አንፃር እንዲያው ዴፊኒሽናቸውን እንድታውቁ በቀላሉ ከሚሰማን ስሜት አንፃር ጥቂት ነገር ልበላችሁ። ይኸው ስትዘምሩ ደስ ካላችሁ፣ ደስታ ከተሰማችሁ ምንድነው እሱ? ምስጋና። ምስጋና ደስታ ፈጣሪ ነው። በቃ በስሜቱ ታውቁታላችሁ እናንተ ላይ በሚፈጠረው። መዝሙሩን ስትዘምሩ መደነቅ፣ መገረም፣ መደመም ዋው ውስጥ ከገባችሁ መዝሙሩ ምንድነው? ውዳሴ ነው። እያወደሳችሁ ነው። ውዳሴ አግራሞትን ነው የሚጭረው። እየተገረማችሁ ነው ማለት ነው። መዝሙሩን ስትዘምሩ ማነስ፣ ዝቅ ማለት፣ መዋረድ፣ እሱን መውደድ ምናምን ውስጥ ከገባችሁ እሱ ምንድነው? that's worship። እሱ አምልኮ ነው። እሱ አምልኮ ነው። እግዚአብሔር የተመሰገነ ይሁን። እንዲያው ቁጥር 1 እና ቁጥር 6ን ያዩኋቸውን ምልከታዎቼን ቶሎ ብዬ ላካፍላችሁ። በጣም የሚገርሙ ቁጥሮች ናቸው። 2 ኑ የሚሉ ቃሎች፣ የጥሪ ቃሎች። ሁለቱም ቁጥር ውስጥ ቁጥር 1ም ቁጥር 6ም ውስጥ ፊት የሚል ቃል ታገኛላችሁ። ኑ በእግዚአብሔር ደስ ይበለን፣ ለአምላክ ለመድኃኒታችን ልንልበል፣ በምስጋና ወደፊቱ። እስቲ ወደፊቱ በሉ። ምስጋና ወደፊቱ መግቢያ ነው። ከዛ ቁጥር 6 ላይ ደግሞ ምን ይላል? ኑ እንስገድ፣ ለሱም እንገዛ፣ በእርሱ ባደረገን በእግዚአብሔር ፊት። ወርሺፕ በፊቱ ነው፣ ምስጋና ወደፊቱ ነው። ወደፊቱ ስንገባ በምስጋና ነው። በፊቱ ስንሆን that's worship፣ አምልኮ ነው። ስለዚህ በሁለተኛ ደረጃ ከዚህ ክፍል ውስጥ የምንረዳው ምንድነው? ቅደም ተከተል ነው፣ ኦርደር ነው። ከበፊቱ ወደፊቱ አይደለም የሚኬደው። ወደፊቱ በመምጣት ከዛ በፊቱ። ኦርደሩ እንደዛ ነው። ይሄን የነገረን ዳዊት ነው። እኔ ከዳዊት አልበልጥ። እዚህ ያለን ሁላችን ከዳዊት አንበልጥ። በኋላ አሳያችኋለሁ ለምን ዳዊትን መስማት እንዳለብን ጥቂት መናገር ፈልጋለሁ። እሱ የነገረን ኦርደር ግን ከምስጋና ወደ አምልኮ ነው መሄድ ያለብን። ለምስጋና የመጣ ህዝብ ነው። ለምስጋና ጥሪ የደረሰው ህዝብ ነው። እንደገና ሁለተኛ ጥሪ ለአምልኮ የሚጠራው እንጂ መጀመሪያ አምልኮ ከዛ ምስጋና አይደለም። ይሄ የሚገርማችሁ በኢትዮጵያ ውስጥ ብቻ ነው እንደዚህ አይነት ኦርደር ያለው። ባይ ዘ ዌይ በጣም ብዙ ሀገር ሄጄ አገልግያለሁ። አፍሪካም ሀገር ውስጥ አውሮፓም የትም ቦታ ብትሄዱ ሁሉም ከምስጋና ወደ አምልኮ ነው የሚሄዱት። ለምን እንደሆነ አላቅም። ያው ዩኒክ ህዝቦች ነን። የትም በእውነት ኢትዮጵያ ውስጥ ከአምልኮ ወደ ምስጋና ነው የምንሄደው እና እውነተኛን አምልኮ ቴስት እንዳናረግ፣ እውነተኛን አምልኮ ኤክስፒሪየንስ እንዳናረግ፣ ፕሬዘንስ ውስጥ እንዳንቆይ ዋናውን ነገር ሚስ አስደርጎናል። ኦርደር በጣም አስፈላጊ እንደሆነ እንድታስቡ ፈልጋል። በጣም አስፈላጊ ነገር። ብዙ ጊዜ የማነሳውን ምሳሌ ባነሳላችሁ ደስ ይለኛል። ሽሮ ወጥ ወዳለሁ። ሽሮ የምትወዱ ካላችሁ እስቲ እንዲያው የሽሮ ወጥ አሰራር ኦርደር ላውራችሁ። ሽሮ ለመስራት ምን ያስፈልጋል? እህቶች ትረዱኛላችሁ። ሽሮ ያስፈልጋል፣ ሽንኩርት ያስፈልጋል፣ ዘይት ያስፈልጋል፣ ጨው ያስፈልጋል፣ ውሃ ያስፈልጋል። እንዲያው በጣም ማጣፈጥ ከፈለጋችሁ ደግሞ ዝንጅብል፣ ነጭ ሽንኩርት። አሪፍ ሽሮ ሰራለሁ። አሁን ከዚህ በኋላ ምሳን ጋብዛቸዋለን። እንዲያው ሁሉንም አዘጋጀውና ቆይኔ ልስራላችሁ። መጀመሪያ እሳቱ ላይ ሽሮውን ጨመርኩት። ሽሮውን 10 ደቂቃ ማስዬ ከዛ ሽንኩርት ከትፌ ጨመርኩ፣ ነጭ ሽንኩርት ጨመርኩ። እንዲያው መጨረሻ ላይ ውሃውንና ዘይቱን ጨምሬ ሰጠዋችሁ። ሽሮ ይወጣዋል እንዴ? አንድ ቦታ ይሄን ምሳሌ ሳስተምር አንድ ልጅ ምን አለ? አሻሮ ነው የሚወጣው ብሎ። ግን አይገርማችሁም? ሽሮ ውስጥ መግባት ያለበት ነገር ሁሉ እኮ ገብቷል። ምኑ ነው የተበላሸው? ኦርደሩ። ኦርደር ከተበላሸ እግዚአብሔር ደግሞ የኦርደር አምላክ ነው፣ የሥርዓት አምላክ ነው። ሃሌሉያ! ለጌታ ክብር አምጡለት።
ሩት ዋርድ ሄፍሊን የተባለች ሴት በጣም መጽሐፏን ያነበባችሁ ሰዎች እንዳላችሁ አስባለሁ። በጣም አሜዚንግ ሴት ናት። አሁን ወደ ጌታ ሄዳለች። ግን በእስራኤል ሀገር ውስጥም በአሜሪካን ሀገር ውስጥም የ24 ሰዓት የወርሺፕ እና ፕሬየር ሴንተር ያቋቋመች ብዙ መጽሐፍ የጻፈች አሜዚንግ የሆነች ሴት ናት። እዚህም መታ ጃንሆይን አግኝታ እንደነበር መጽሐፏ ላይ አይቻለሁ። እና አንድ መጽሐፏን ሳነብ ልብ የሚያሳርፍ ነገር ተናገረች። ወደ አማርኛ ልመልሰው። እንደዚህ አለች፣ የአምልኮ መንፈስ እስኪመጣ ድረስ አመስግን፣ ሴሌብሬት አድርግ። የአምልኮ መንፈስ እስኪመጣ ድረስ አመስግን። ከዛ ክብሩ እስኪመጣ ድረስ ደግሞ አምልክ። ክብሩ እስኪመጣ ድረስ አምልክ። ከዛ ደግሞ ሌላ ክብር እስኪመጣ ድረስ በክብሩ ውስጥ ቁም። ምን አይነት አባባል! ሃሌሉያ! ልድገምላችሁ። የአምልኮ መንፈስ እስኪመጣ ድረስ አመስግን። ሴሌብሬት ከምስጋና ነው የሚጀምረው። እስከ መቼ? የወርሺፕ አትሞስፌር እስኪመጣ ድረስ። የወርሺፕ አትሞስፌር ሲመጣ ደግሞ አምልክ፣ ወርሺፕ አድርግ፣ ስገድ። እስከ መቼ ነው የምትሰግደው? ክብሩ ደግሞ እስኪመጣ። ተርድ ሪልም አለ፣ ሶስተኛው ሪልም አለ። በቃ ይሄ የምንጠፋበት፣ መሬት የምንዘረርበት፣ እንባ በእንባ የምንሆንበት፣ መነካት ያለበት፣ የእግዚአብሔር ድምፅ የሚሰማበት፣ ይሄ ደመናው ያለበት የክብሩ ሌቭል ውስጥ ስትገባ ደግሞ ሌላ ክብር አለና እግዚአብሔር ከክብር ወደ ክብር የሚወስድ አምላክ ነውና፣ አሜን ሃሌሉያ። በክብሩ ዝም ብለህ ቁም፣ ሌላ ክብር ይከፈታል። አንዳንድ ጌሞች አይታችኋል። አንዱ በር ሲከፈት፣ አንዱን በር ስታሸንፉ ሌላ በር ይከፈታል። እሱን ስታሸንፉ ሌላ በር። ልክ እንደዛ ነው። በቃ ማቆሚያ የለው። በቃኝ ካላላችሁ እግዚአብሔር የክብር አምላክ ስለሆነ ሃሌሉያ፣ ከክብር ወደ ክብር የሚያሻግር ኃይል አለ። ወንድሞቼ እህቶቼ፣ ኦርደራችን መስተካከል አለበት። 100 ዓመት የተሳሳተ ነገር በ101ኛው ዓመት ትክክል አይሆንም። ደግመን አርገነው ስለነበረ ልክ አይሆንም። በቃ ልክ ካልሆነ የእግዚአብሔር ቃል ኮንቪንስ ካረገን ወደዛ ሺፍት ማድረግ ይኖርብናል ብዬ አምናለሁና ስለ ኦርደሩ ያሳየኛል። ሶስተኛው ከሁለቱ ክፍሎች የምመለከተው እንዲህ ቁጥር 1ን ስትመለከቱት ሞር ኢሞሽን አለው፣ ስሜታዊነት አለው። ስሜት አለው። እልልን በል ይላል። ጆይፉል ኖይስ እናሰማ ይላል። ሻውትስ ኦፍ ጆይ እናሰማ ይላል። ጩኸት አለው። ምስጋና ጩኸታም ነው። ምስጋና እንደ ፋየርወርክ ነው፣ እንደ ርችት ነው። ዳዳዳ የሚል ነው። በቃ ድምቅምቅ ያለ ነው። ጭብጨባው፣ ልልታው፣ ሆታው የደመቀ ነው ምስጋና። ቁጥር 6 ስትመለከቱት ኳየት ነው። ኑ እንስገድ፣ ለእርሱም እንገዛ፣ በእርሱ ባደረገን በእግዚአብሔር ፊት እንንበርከክ። ስሜታዊነት የለውም። እጅ መዘርጋት፣ መስገድ፣ ሞር ኦፍ ኳየትነስ ነው ያለው። የእግዚአብሔርን ድምፅ ለመስማት ራስን ለመስጠት ዝም የምንልበት ሌቭል ነው። የሚገርም ነው። ሃሌሉያ። ግን የሚገርማችሁ ኦርደሩን ስትመለከቱ ደግሞ እውነተኛ ምስጋና ወደ እውነተኛ አምልኮ ይመራል። የደመቀ ምስጋና፣ ከፍ ያለ ምስጋና ስትጀምሩ በቃ ድብልቅ ያለ ከልባችሁ የወጣ ምስጋና ለእግዚአብሔር ሲቀርብ፣ ስሜት ሲግል፣ መንፈስ ለማምለክ ሬዲ ሆነ ይሄዳል። አሁን እኮ ሳንዘጋጅ እኮ ነው ለማምለክ የምንጀምረው። በነገራችን ላይ አምልኮ ከባድ ነው ከምስጋና ይልቅ። ምስጋና ይቀላል። ለምን? በቃ እግዚአብሔር ባርኮ ጤና ሰጥቶናል፣ እንዲች አርጎልናል፣ በአንዴ ነው ተረክ የሚለው። ለምስጋና ቶሎ መነሳት ይቻላል። አምልኮ ግን ብዙ ፎከስ ይፈልጋል። ብዙ እግዚአብሔርን መፈለግ፣ እግዚአብሔርን መውደድ፣ ወደሱ ለመጠጋት መወሰን። ኃጢአትን ከህይወት ነው የሚጀምረው። እንዲሁም አምልኮ በቃ ከጓዳ ከቤት ነው የሚጀምረው። እንዲሁ ዝም ብለን እዚህ መተን የምናደርገው ነገር ብቻ ሳይሆን ኑሯችን ጋር ሁሉ የተገናኘ ነገር እንዳለው እንመለከታለን። እና የሚያመሰግን ሰው ግን ለአምልኮ የተጋለጠ ነው። ሃሌሉያ። ምዕራፍ 17 ላይ ሉቃስ ላይ የነገርኳችሁ ሰው ሊያመሰግን እግዚአብሔርን እያከበረ ተመለሰ ይላል። ከዛ ግን የት ነው ራሱን ያገኘው? ወድቆ እግሩ ስር ወርሺፕ ውስጥ ገባ። እውነተኛ ምስጋና ወደ አምልኮ ኮንቨርት ያደርጋል፣ ይቀይራል፣ ይለውጣል፣ ወደ እውነተኛ አምልኮ ውስጥ ያስገባናል። እስቲ ስለ ዳዊት ላውራችሁ። ቅድም ስለ ዳዊት አወራችኋለሁ ብዬ ነበር። ይሄን ክፍል ሲነግረን ለምንድነው ዳዊትን መስማት ያለብን? ዳዊት በጣም እንደምታውቁት የምስጋና ሰው ነው። የሱ ዘመን ጎልደን ኤጅ የሚባል ነው፣ ወርቃማ ዘመን የሚባል ነው። የሙዚቃ መሳሪያዎችን ብዙ እንዲፈበረኩ ያደረገ ሰው ነው። እሱ ራሱ ፕሮፌሽናል ሚውዚሽያን ነው። በገናን ደና አድርጎ
ይጫወታል ይላል መጽሐፍ ቅዱስ ሲናገር ታስታውሳላችሁ። በገና ሲደረድር እንዲሁም አጋንንት የማስወጣት አጋንንትን ከሳኦል የማራቅ ሰላም ያልነበረውን ሰው ሰላም እንዲወርድለት የማድረግ አቅም የነበረበት ቅባት የነበረበት ሰው ነው። እና መጽሐፍ ቅዱስ አስተማሪዎች እንደሚናገሩት ለ36 ዓመት በዳዊት ድንኳን ውስጥ ያልተቋረጠ አምልኮ ነበር ይላሉ። ዋው 36 ዓመት ቀንና ሌሊት 24/7 እንደሚባል ቀንና ሌሊት በዳዊት ድንኳን ውስጥ አምልኮ፣ ምስጋና፣ ሙዚቃ ነበር። እና ከሙሴ ድንኳን የተለየ ድንኳን ነበር የዳዊት ድንኳን። ለዚህ ነው ሐዋርያት ሥራ ምዕራፍ 15 ላይ ይመስለኛል የፈረሰችውን የዳዊትን ድንኳን ፍራሿንም አቆማለሁ ያለው እግዚአብሔር መርጦታል የዳዊትን ድንኳን። እና ዳዊት ስትመለከቱት ነፍሱ በምስጋና ልትፈነዳ የደረሰች ሰው ነው። ካላመሰገነች እንኳን ነፍሱን የሚወዘውዝ ሰው ነው። መዝሙር 103 ነፍሴ ሆይ እግዚአብሔርን ባርክ፣ አጥንቶቼም ተቀደሰ ስሙን ባርኩ፣ ምስጋናውን አትርሺ እያለ የሚቀሰቅስ ነው። ምዕራፍ 42 ቁጥር 11 ደግሞ ስትመለከት ነፍሴ ሆይ ለምን ታዝኛለሽ? ለምን ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኝ ይላታል። ከምስጋና ስትወርድ ካየ አይችልም ዳዊት፣ ቀሰቅሳታል። ሃሌሉያ። እና መዝሙሮቹንም ስናስብ ትውልድ ተሻጋሪ ዝማሬን የዘመሩ ሁለተኛ ዜና ምዕራፍ 20 ስትመለከቱ የሶስት ሀገር ጠላት በመጣባቸው ጊዜ እነ ኢዮሳፍጥ እንዲያው አምስተኛ ትውልድ ነው ኢዮሳፍጥ ከዳዊት ጀምሮ ዘመኑን እንዲያው ዝም ብዬ ራፍሊ ስደምረው የ150 ዓመት ዲፈረንስ አላቸው በዳዊትና በእነ ኢዮሳፍጥ መካከል። ከ150 ዓመት በኋላ የዳዊትን መዝሙር ምን የሚለው ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ እያሉ ሲዘምሩ ድብቅ ጦር የሚያስነሳ ምን አይነት ዘመን ተሻጋሪ መዝሙር ነው የዘመረው። እግዚአብሔር መዝሙር ምንጽፍ ሰዎች ያሻግርልን። በእውነት አንዴ ተዘምሮ ሳይሰማ የሚቀር መዝሙር አለ፣ ትንሽ ዓመት የሚያልፍ አለ። ዘመን አሻጋሪ መዝሙሮች እግዚአብሔር ይስጥ። ስለ ኮፒራይት ካወራን ጉዳችን ነው የሚፈራው። ዘማሪዎች በሙሉ እኮ ምን ዘምረው ከዳዊት መዝሙር ነው አይደል? ኮፒራይት ቢጠይቀን አለቀልን ፓስተር እውነት። እና ይሄ ሰው አመስግኖ ሊጠግብ ስላልቻለ ጥሪ ያካሂዳል። ኑ ይላል፣ ይጋብዛል፣ ወገኖቹን ይጠራል፣ የራሱን ህዝቦች ይጠራል፣ የራሱን ህዝብ ያነሳሳል። ከራሱ አልፎ ማለት ነው ለምስጋና ይጠራል። ከዛ ደግሞ አልፎ ደግሞ አሕዛብን ይጠራል። አሕዛብ ሁላችሁ እጆቻችሁን አጨብጭቡ፣ በደስታ ቃል እልል በሉ ይላል። አመስግኑት እግዚአብሔርን። አሕዛብ ሁላችሁ እግዚአብሔርን አመስግኑት ተደርጎላቸዋል። እንዲያመሰግኑ ይጋብዛቸዋል። መላእክትን እንኳን ጋብዟል። መዝሙር 148 ሄዳችሁ ስትመለከቱ መላእክቱ ሁሉ አመስግኑት የሚል ቃል እናገኛለን። ኤንጀልስን። ከዛ ደግሞ ኔቸር ጋር ይሄዳል። ፀሐይን ይቀሰቅሳታል። እኔ እንዴት እንደሚያዋራት አላውቅም። ጨረቃን ይቀሰቅሳል። አመስግኑት። ከዋክብትን ይቀሰቅሳል። ሰማየ ሰማያትን እግዚአብሔርን አመስግኑ እያለ እንዲመሰገን የሚቀሰቅስ ሰው ነው። እና ሌላ ደግሞ የቀሰቀሰው የሚገርመኝ የሙዚቃ መሳሪያዎችን መዝሙር 108 ሄዳችሁ ስትመለከቱ በገና ሆይ ተነሳ፣ ማሲንቆ ሆይ ተነሳ፣ እኔማ ልጄ እነሳለሁ አለ። ሃሌሉያ። ኢንስትሩመንቶችን እንኳን እግዚአብሔርን እንዲያመሰግኑ ኢንቫይት ያደርጋል። ምስጋና የሞላበት ሰው እንደሆነ እንመለከታለን። እና በዚህ ክፍል ውስጥ አንድ የምስጋናን ምክንያት ሲያነሳልን እንመለከታለን። ቁጥር 1 ላይ ስትመለከቱ ኑ በእግዚአብሔር ደስ ይበለን፣ ለአምላክ ለመድኃኒታችን እልል እንበል ይላል። ከዛ ለአምላክ ለምናችን ለመድኃኒታችን እግዚአብሔር መድኃኒታችን ነው እናመስግነው የሚል ሐሳብ ይናገራል። ስለዚህ ምስጋና ሁለት አቅጣጫ ነው ያለው። አንደኛው የምድራዊ የምስጋና አቅጣጫ አለ፣ አንደኛው ደግሞ ሰማያዊ የምስጋና አቅጣጫ አለ። መጽሐፍ ቅዱስ ስለ ሁሉም አመስግኑ ይላል። ስለ ሁሉም ማመስገን አለብን። ስለ ጥቃቅኑም ነገር ማመስገን አለብን፣ ስለ ትልቁም ማመስገን አለብን። እዚህ ላይ ግን አንድ መናገር የምፈልገው ምድራችን ውስጥ እንዲው ቢስተካከል ደስ የሚለኝን አንድ ነገር ልናገር። ለምሳሌ አንድ ሰው የ100 ቢሊየን ብር ስጦታ ቢሰጠንና ከዛ ደግሞ ቆይቶ የ5 ብር ስጦታ ቢሰጠን ከዛ ባገኘነው ቁጥር አቤት ያቺ የሰጠኸኝ 5 ብር እኮ ስጦታ
ባገኘነው ቁጥር 100 ቢሊዮኑን ረስተን ማለት ነው እንዴ? ይሄ ጤነኝነት አይደል? በእውነት ጥሩ ነው ስለ 5 ብሩ ማመስገን። እንዴት ግን 100 ቢሊዮኑ ይረሳል? ወንድሞቼ እህቶቼ፣ እውነት አሁን ምድራችን ላይ እኮ ያለው ምስጋና መዝሙሮቻችንን ቁጭ ብዬ ስፈትሽ በጣም ምድራዊ ምስጋናዎች ናቸው። ያስፈልጋል፣ ይቅር አልልም ስለ ሁሉ አመስግኑ ስለሚል፣ መጠናችን ግን ሰማያዊውን አስረስቶናል። ዛሬ የሰማሁት ምስክርነት ደስ ብሎኛል። ብዙ ቸርች ምስክርነት ተብሎ በቃ ወይ መኪና ሰጠኝ ነው ወይ ቤት ሰራልኝ፣ ጥሩ ነው ማመስገን፣ ለሁሉም ጥሩ ነው። መጠኑ ግን እንዳይበዛ ዋች ማድረግ አለብን። ትልቅ ለሆነው ነገር ትልቅ ቦታ መስጠት ያስፈልገናል። ትስማማላችሁ? እርግጠኛ ነኝ። ጌታ እንደ ተናገረኝን ነገር ልንገራችሁ። ምድራዊ ምስጋና ላይ ብቻ የምታተኩር ቤተክርስቲያን ትውልድ ታበላሻለች። ለምን? በቃ ሰው ሁሉ እግዚአብሔርን የሚያስበው ከምድር አንጻር ይሆናል። የከበረውን ሰማያዊውን ነገር ያስረሳናል፣ ያስጥለናል። ስለዚህ ይሄኛውን ማመስገን ሳንተው ብዙ ሎዳችን ወደ ሰማያዊው ምስጋና ሽፍት ማድረግ ያስፈልገዋል ማለት ነው። እግዚአብሔር የተመሰገነ ይሁን። እስቲ ስለ ምስጋና ግብአቶች ዳዊት የነገረንን ነገር ልንገራችሁ። 3 ግብአቶች ነግሮናል። የሚያመሰግን ሰው እነዚህ 3 ግብአቶች ያስፈልጉታል። 3 ኢንፑትስ ያስፈልጉታል። የመጀመሪያው ደስታ ነው። ኑ በእግዚአብሔር ደስ ይበለን ይላል። ሃሌሉያ! ደስ ያለው ቢኖር ይዘምር ይላል አይደል? የሚያመሰግን ሰው ልንገራችሁ ለደስታ የተጋለጠ፣ ለደስታ የተጋለጠ። አመስግናችሁ በፍጹም አትቆዝሙም። በእውነት ነው የምላችሁ። የሚያስቆዝም ሁኔታ ውስጥ ሆናችሁ እንኳን ማመስገን ከጀመራችሁ የት እንደሚተን አታውቁትም። ቅድም ፓስተር እያለን ነበር፣ ይበን አመስግኑ ሃሌሉያ በሉ፣ የሆነ ድንዛዜ ይለቃል ሲል ነበር። እውነት ነው። የሚያመሰግን ሰው ያባርራል። ሃሌሉያ! መጽሐፍ ቅዱስ ለዚህ ነው ምስጋናን ለራስ አዘጋጀ፣ ስለ ጠላትንና ቂመኛን ለማጥፋት። የሚያመሰግን ሰው ጠላት በፊቱ አይቆምም። ሃሌሉያ! ስለዚህ ደስታ ያስፈልጋል። ስታመሰግኑ ደስ ይበላችሁ። አዝናችሁ አታመስግኑ። ደስታ ያስፈልጋል። ሁለተኛ የሚያስፈልገው የምስጋና ግብአት ከፍ ያለ ድምፅ ወይም እልልታ ወይም joyful noise። ቅድም ያልኳችሁ እልልታ ያስፈልጋል። shouts of joy፣ ጩኸት ይፈልጋል። ምስጋና ኳየት አይደለም፣ ዝምተኛ አይደለም። ምስጋና ደስታ የሞላበት ነው። መጮህ ያስፈልጋል። ኖይዝ ይፈልጋል። ኖይዝ ብዙ ነገር ውስጥ አይፈልግም። ታውቃላችሁ፣ ኖይዝ ብዙ ነገር አሁን ሙዚቃ ውስጥ ሲል ኖይዝ ከፈጠረ ቶሎ ብለን ነው የምናስተካክለው። አይፈልግም። ዲዛይን ውስጥ አይፈልግም። ምስጋና ውስጥ ግን ኖይዝ ያስፈልጋል። ሃሌሉያ! ጩኸት ሲጮህ አሰሙ ለእግዚአብሔር። ሃሌሉያ! ሃሌሉያ! እግዚአብሔር የተመሰገነ ይሁን። ሶስተኛ የምስጋና ግብአት የሰውነት እንቅስቃሴ ነው። የሰውነት እንቅስቃሴ ይፈልጋል። በምስጋና ወደፊቱ እንድረስ በሚለው ቃል ውስጥ መድረስ መቼም ቆማችሁ አትደርሱ አይደል? መንቀሳቀስ አለባችሁ። ከፖይንት ኤ ወደ ፖይንት ቢ መሄድን ያሳያል። ወርሺፕ ስቴሽንድ ነው። እንስገድ ተንበርክካችሁ ደግሞ አትራመዱ። ወርሺፕ ስቴሽንድ ነው። እዛው ቦታ ነው የሚያስቀምጣችሁ። ምክንያቱም በፊቱ ደርሳችኋላ፣ ወዴት ትሄዳላችሁ ከዛ በኋላ። ምስጋና ግን ወደፊቱ ይሄድን ስለሆነ ይፈልጋል እንቅስቃሴ። ዳዊት ነው ይህን ፕሪንሲፕል የሚነግር። በእንቅስቃሴ ውስጥ የተሞላ እንደሆነ እንመለከታለን። መዝሙር 150 ቅድም ሲነበብልን የነበረው ክፍል ውስጥ በከበሮና በዘፈን አመስግኑት ይላል። ብዙ ጊዜ ጥያቄ ሆንብኝ ነበር፣ ምንድነው በዘፈን? ግን ዘፈን እንግሊዝኛውን ሄዳችሁ ብትመለከቱት ስለ ሰውነት እንቅስቃሴ ነው፣ ስለ ዳንስ ነው። እንዲሁም ዳንስ ብሎ ነው እንግሊዝኛው የሚተረጉመው። ስናመሰግን በቃ ያስፈልጋል። ሃሌሉያ! ጨዋ የሆነ እኛን የሚሸት ዓለምን የማይሸት ደስ የሚል እንቅስቃሴ በእኛ መካከል መኖር እንዳለበት እንረዳለን። ትንሽ ልጨምርላችሁ። ስለ ምስጋና ተቃራኒ ሐሳቦች ማሰብ አለብን። ምስጋናን ብቻ ሳይሆን የምስጋና ተቃራኒ ሐሳቦችን ማሰብ አለብን። የምስጋና ተቃራኒ አንድ አይደለም፣ 2 ነገሮች ናቸው። የመጀመሪያው ማጉረምረም ነው። የምስጋና ተቃራኒ ማማረር ነው፣ መርመር ማድረግ ነው፣ ማጉተምተም ነው። የምስጋና ተቃራኒ እስቲ ህይወታችሁ ፈትሹት። ምሬት የሞላበት እግዚአብሔርን ማጉረምረም የሞላበት ከሆነ ሰፈራችሁን መቀየር አለባችሁ። ዛሬ በኢየሱስ ስም ዛሬ ሰፈር መቀየር ይሆናል። አሜን። ይገርማችኋል፣ ግን የማጉረምረምን ምክንያት ወደ ምስጋና መቀየር ይቻላል። ዛሬ የምነግራችሁ እሱ ነው። ምክንያቱ የማጉረምረም ነው። እናንተ ግን ኮንቨርት ታረጉታላችሁ፣ ትቀይሩታላችሁ።
ማቲው ሄንሪ የተባለ የባይብል ሬፈረንስ ቡኮች ብዙ የጻፈልን ሰው በጣም ከድሃ ቤተሰብ ነበር ይባላል እና ከድሃ ቤተሰብ ውስጥ እየኖረ ያለ ስራ ያገኛል እና ስራውን ሰርቶ አይ ዶንት ኖ በ15 ቀን ይሁን በወር ደሞዝ ይሰጠዋል እና የመጀመሪያውን ደሞዝ ይዞ ብጫቂ ወረቀት ላይ ጽፎ ተገኘ ነው የሚባለው ከረጅም ዓመት በኋላ እና ደሞዙን ተቀብሎ ደስ ብሎት በባቡር እንግሊዝ ሀገር ውስጥ ይመስለኛል በባቡር እየሄደ ሳለ ሌባ ሰረቀው ያቺ የመጀመሪያ ደሞዙን እና እዛች ብጫቂ ወረቀት ላይ እግዚአብሔርን ያመሰገነበትን አንድ 4 ምክንያቶች ደረደረ። አንድ ሁለቱን ልንገራችሁ። አንደኛ ለእግዚአብሔር ያመሰግንሃለሁ አለ። ሌባው እኔ ስላልነበርኩ አመሰግንሃለሁ። ሃሌሉያ። ሁለተኛ አለ የተሰረቀብኝ የአንድ ወር ደሞዜ ብቻ ስለሆነ አመሰግናለሁ። ሁለተኛ ወር ላይ ያገኘዋል። እናንተ ይቻላል እኮ ሰይጣን አለቀሰች አዘነች ብሎ ሲጠብቅ እናንተ ከዛ ውስጥ እግዚአብሔር ሆይ አመሰግንሃለሁ ይሄ ምክንያት አለ ብላችሁ ማውጣት። ኧረ ለጌታ ክብር አምጡለት። ይቻላል። እንዲያው ሊረዳን ስለሚችል ሌላ ምሳሌ አንድ ኢትዮጵያዊ ደግሞ ምሳሌ ልስጣችሁ። አንዱ ፓስተር ከገጠር የመጣ ነው። እዚህ አዲስ አበባ እየኖርኩ ትንሽ ቤት ውስጥ ነው የምኖረው አለ እና አገልግሎት ሊሄድ ካውያውን አልጋ ላይ አስቀምጦ ትንሽ ቤት ናት አልጋው ላይ ነው የሚተኩሰው። ውሃ ይዞ እስኪመጣ ድረስ ያቺ ካውያ ሄደችና አንሶላው ላይ ወድቃ አንሶላውን ቦጨቀችበት እና አልጋዬ አጠገብ ቆሜ አልኩ አለ እግዚአብሔር ሆይ እዚህ አልጋ ላይ ብዙ ዘመን ተኩሻለሁ እስከ ዛሬ ስላልተቃጠለብኝ አመሰግንሃለሁ አለ። ሃሌሉያ። ኧረ ለጌታ ክብር አምጡለት። በእውነት አይገርማችሁም? ትንሽ እኮ ነው ዞር ማለት የሚፈልገው። ትንሽ ዞር ካላችሁ እልፍ የምስጋና ምክንያት አለ። እልፍ የምስጋና ምክንያት። እህቴ ወይ አትቆዝሚ፣ ወንድሜ ወይ አትቆዝም። ከማጉረምረም ሰፈር ውጡ፣ ወደ ምስጋና ሰፈር፣ ወደ እምነት ሰፈር፣ ወደ ዕብራውያን 11 ግቡ። ሃሌሉያ። ሁለተኛው የምስጋና ተቃራኒ ብዙዎቻችን ተሳስተን የምንመርጠው ምርጫ ምንድነው? ዝምታ ይባላል። ዝምታ ይሄ ተቃራኒው ነው። ምስጋና ዝምተኛ አይደለም። መዝሙር 6:5 ምን ይላል? በሞት የሚያስብህ የለምና በሲኦል የሚያመሰግንህ ማን ነው ይላል። ግዴላችሁም ዝም የምንልበት ዘመን ይመጣል። አውሩ ብንባል እንኳን ቃል ካፋችን ማውጣት የማንችልበት የዝምታ ዘመን ይመጣል። አሁን የምስጋና ዘመን ነው። እኛ ግን ሕያዋን ከዛሬ ጀምሮ ለዘላለም እግዚአብሔርን እንባርካለናል። ሕያዋን ባሉበት ጉባኤ ድምፅ አለ፣ ምስጋና አለ፣ ዝምታ አይደለም። ሃሌሉያ ሃሌሉያ። መዝሙር 30 ተምታቁት ወደ ጥፋት ብወርድ በደሜ ምን ጥቅም አለ አለው። ከእግዚአብሔር ጋር ዲል ሲያረግ ትመለከታላችሁ። ለቅሶ ማታ ይመጣል፣ ደስታ ጠዋት ይሆናል የሚለው ክፍል ውስጥ በቃ ሊሞት ደረሰና እግዚአብሔር ጋር ቀረበ። ዳዊት መቼም ምን አይነት ስማርት ሰው እንደሆነ ልነግራችሁ አልችልም። ቀረበና እንዴ እግዚአብሔር ሆይ ምን ትጠቀማለህ አለው። ወደ ጥፋት ቢሄድ በደሜ ምን ጥቅም አለ? አፈር ያመሰግንሃል ወይ? ስለዚህ ከሞትኩ ምስጋና ይቀርብሃል። በህይወት አኑረኝና ላመስግና አለው። እግዚአብሔር ምን እንዳለ ታውቃላችሁ? ዲል እጁን ጨበጠው። ሃሌሉያ። እግዚአብሔር ሰማ ማረኝም አለ። እግዚአብሔር ረዳት የሆነኝ ክብሬ ትዘምርልህ ዘንድ ዝም እንዳትል። ሃሌሉያ። ለቅሶዬን ለደስታ ለወጥክልኝ፣ ማቄን ቀደ ደስታን አስታጠቀኝ። አቤቱ አምላኬ ለዘላለም አመሰግንሃለሁ። ለጌታ ክብር አምጡለት። ሃሌሉያ። ስለ ምስጋና መሳሪያዎች ማውራት አለብኝ። መሳሪያዎች አሉት። ምስጋና መሳሪያ አለው። ያ መሳሪያ አፍ ይባላል። የምስጋና መሳሪያ አፍ ነው። ስለዚህ አፋችን መሞላት ያለበት ነገር አለ። የመጀመሪያው መሞላት ያለበት ነገር አፋችን በምስጋና መሞላት አለበት። መዝሙር 34 ከ1 እስከ 2 ስትመለከቱ እንደዚህ ይላል፣ እግዚአብሔርን ሁል ጊዜ ባርከዋለሁ፣ ምስጋናውም ዘወትር የት ነው ያለው?
ዴንቲስት አስመጥታችሁ የዳዊትን አፍ ብታስመረምሩ ምላሱ ስር ምግብ ምናምን አይደለም የሚገኘው። ምላሱ ስር ምስጋና አለ፣ ትናጋው ላይ ምስጋና አለ፣ ጉሮሮ ላይ ምስጋና አለ፣ ከንፈሩ ላይ ምስጋና አለ። አፉ በምስጋና የተሞላ ነው። ዘወትር ባፌ ነው ካለ በኋላ ነው ገሮች ሰምተው ደስ ይላቸዋል። የሚገርም ነው። ሳመሰግን ሲሰሙ ገሮች ደስ ይላቸዋል። ባካችሁ አጠገባቸው ያለው እኔ ገር ነኝ ግድ የለህም ስታመሰግን ልስማ፣ ዝም አትበል ቀስ አትበል በሉልኝ። ደስ ነው የሚለኝ ስታመሰግን። በጉባኤ መሃል አመስግኑ ሲባል ቀስ ዝም እንላለን። ለምን? ሰው እንዳይሰማ ይስማችሁ። ገር ነው አጠገባቸው ያለው ሰው። ኧረ ሃሌሉያ! አመሰግና እጆቻችሁ ከፍ አድርጋችሁ እግዚአብሔር ሆይ አመሰግንሃለሁ በሉ። ይገርማል። መዝሙር 63:3 እንደዚህ ይላል፣ ምህረትህ ከሕይወት ይሻላልና ከንፈሮቼ የአፍ ፓርቶችን ያነሳል፣ ከንፈሮቼ ያመሰግኑሃል አለ። መዝሙር 35:28 ላይ ደግሞ ምላሴ ጽድቅህን ሁልጊዜ ምስጋናህን ይናገራል። አይገርማችሁ? እቺ ምላስ እሳት የሆነች ያዕቆብ እንደነገረን ጫካ የምታቃጥለው ዳዊት ላይ ጫካ አታቃጥልም። ዳዊት ላይ ምስጋና የሞላት ናት። ሃሌሉያ። መዝሙር 45:1 ልቤ መልካም ነገር አፈለቀ፣ እኔ ስራዬን ለንጉሥ እነግራለሁ፣ አንደበቴ እንደ ፈጣን ጸሐፊ ብዕር ነው አለ። ስክራይብ ይባላሉ፣ ፈጣን ጸሐፊዎች አሉ። እንደነሱ እንደ ፈጣን ጸሐፊዎች ነው ምላሴ። እንግሊዝኛው ምላስ ነው የሚለው፣ አማርኛው አንደበት ብሎልናል። የሚገርም ነው። ስለ አፉ ብዙ አውርቶናል። መዝሙር 149 ቁጥር 5 እና 6 ስትመለከቱ ደግሞ ቅዱሳን በክብር ይመካሉ፣ በምንጣፋቸው ላይ ሐሴት ያደርጋሉ ይልና የእግዚአብሔር ምስጋና የት ነው ይላል? በጉሮሯቸው ነው ይላል። ቮካላቸው ውስጥ ምስጋና አለ። እዚህ ጉሮሯቸው ውስጥ ሃሌሉያ የሞላ ምስጋና አለ ይላል። እግዚአብሔር ይመስገን። ዲፕ ደግሞ ይሄደ ሲሄድ ቅድም እንዳልኳችሁ ነፍሴ ሆይ መዝሙር 3 እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን ባርኩ ይላል። ዲፕ ደግሞ ገብቶ አጥንቶቹ ሁሉ እኔ ምን አይነት ሰው እንደሆነ ይገርመኛል። ለዚህ ነው ዳዊትን መስማት ያለብን። በጣም ከአጥንቱ ጀምሮ በቃ ሁለመናው እግዚአብሔርን ለማመስገን የተሰጠ እንደሆነ እንመለከታለን። እነዚህ ነገሮች ዋች አርጓቸው። አፋችሁ እንዳይሞሉ ማጉረምረም አፋችሁ እንዳይሞላ ዋች አርጉ። የስንፍና ንግግር እግዚአብሔር ትቶኛል፣ እግዚአብሔር ጥሎኛል፣ እግዚአብሔር እኔን አይወደኝም የሚል ቃል ካፋችሁ ይወገድ። ውሸት ካፋችሁ ይወገድ። ሐሰት መናገር ካፋችሁ ይወገድ። ሐሜት፣ ስለ ሰው ሮንግ ነገር ማውራት፣ ሐሜት ከአፍ መወገድ አለ። ስድብ ከአፋችን መወገድ አለበት። በእነዚህ ምትክ ምስጋና መሙላት አለበት። ሁለተኛው አፋችን መሙላት ያለበት ከምስጋና ቀጥሎ ዝማሬ ነው። ዝማሬ መሙላት አለበት። መዝሙር 71 ቁጥር 8 እንደዚህ ይላል፣ አፌን ምስጋና ሙላ፣ ሁል ጊዜ ክብርህንና ግርማህን እዘምር ዘንድ ይላል። ወንድሞቼ እህቶቼ፣ እኔ አነቃቃችኋለሁ እንድትዘምሩ። ዘምሩ፣ ግዴላችሁ። አልበም ባታወጡ፣ ዩቲዩብ ላይ ፖስት ባታረጉ፣ ዝም ብላችሁ በጓዳችሁ፣ በቤታችሁ፣ በመንገዳችሁ ስራ እየሰራችሁ ዘምሩለት። ዝማሬ ይሙላ ቤታችሁ። ቮካሊ ዜማ አውጡ፣ ዘምሩለት ለእግዚአብሔር። የምታውቁትን መዝሙር ዘምሩ፣ የራሳችሁን መዝሙር ዘምሩ። ኤፌሶን ላይ ተነግሮናል አይደል? በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ ይላል መጽሐፍ ቅዱስ። ምን ያህል ትዘምራላችሁ ነው? ወይስ በሳምንት አንዴ እሁድ? እኛ ቤት አንድ ሰራተኛ ልትረዳን የገባች ከጥቂት ዓመታት በፊት የነበረች አንድ ሰራተኛ ነበረች። ከደቡብ አካባቢ የመጣች ናት። በቃ ልነግራችሁ አልችልም። ዘማሪው ቤት ዘማሪት ገባች። ማመን ነው የሚያቅታችሁ። በእውነት ሁሌ ይህን ስብከት ሰብክ ስለሷ አወራለሁ እና ጠዋት ስትነሳ ትዘምራለች፣ ግቢ ስታጸዳ ትዘምራለች፣ ምግብ ስትዘራ ትዘምራለች። እንግዳ ይኑር አይኑር ጉዳዩ አይደለም። ቤት እያጸዳች ትዘምራለች። በቃ መዘመር ነው ስራዋ። እና ፓስተር እንድሪያስ አንዳንዴ ቤት እኛ ጋር ሲያርፍ ይሰማታል እና በቃ እኛ ቤት ውስጥ ሆነን እንገረማለን። ምን አይነት ዝማሬ ነው የሞላት! እና ታውቃላችሁ ባለቤቴም ጌታ ረዳት የምግብ ስራ አስተማረቻት። ከዛ በኋላ አግብታ ወጣች። አሁን ቦሌ መካከል ትልቅ ሆቴል ውስጥ ስታር የሆነ ሆቴል ውስጥ ምግብ ኩክ ሆና ትሰራለች። ሼፍ ሆና ታገለግላለች፣ ትሰራለች። እዛ ሄዳ ልታቆም ነው እንዴ? ሃሌሉያ! እኔ በእውነት ኢንከረጅ አደርጋችኋለሁ። ዘምሩ፣ ዝማሬ ሙላ። ሶስተኛ አፋችን መሙላት ያለበት መጨረሻው የምናገረው
ሳቅ ነው። አፋችን ሳቅ መሞላት አለበት። እንደኔና እንደናንተ ፈገግተኛ፣ እንደኔና እንደናንተ ፊቱ ወደ ጎን የተለጠጠ ወደ ላይ ሳይሆን ወደዚህ። እውነቴን ነው። መዝሙር 126 በዛን ጊዜ አፋችን ደስታን ወይም ሳቅን ይለዋል፣ ላፍተር ይለዋል። አንደበታችንም ሐሴት ሞላ የሚል ቃል አለ። ግዴላችሁም ደስ ይበላችሁ። ስማችሁ በሕይወት መዝገብ ተጽፏል። ደስ ይበላችሁ። በሰማይ ርስት አላችሁ። የእግዚአብሔር ቁጣ በእናንተ ላይ የለም። የእግዚአብሔር ፍርድ በእናንተ ላይ የለም። በክርስቶስ ኢየሱስ ያመናችሁ የዘላለም ሕይወት አላችሁ። በዚህ ደስ ይበላችሁ ብሎናል ኢየሱስ። እግዚአብሔር የተመሰገነ ይሁን።